የሰይጣን ትልቁ ችሎታው በዚህ ዓለም ሲሰራና ሲኖር ራሱን እንደሌለ አድርጎ ማቅረቡ ነው። The Ethiopians slept near 1,000 years, forgetful of the world by whom they were forgotten. ሁላችንም ከተኛንበት የቀን እንቅልፍ ነቅተን የድርሻችንን ልናደርግ የተገባን ሰዓት አሁን ነው። መቼም ነጩ ዓለም አለ ምክንያት አመጣ። ጆሮ ያለው ቢኖር ይስማ፣ ዘመኑንም ይዋጅ። Aesop Ethiopia, the truth shall set you free. ጤና ይስጥልኝ። በያላችሁበት የዓለም ክፍል ሁሉ ሰላምታ ይድረሳችሁ። ኤሶፕ ኢትዮጵያ ዛሬ ሐሙስ ሚያዝያ 23 2017 ዓመተ ምህረት ከእንግሊዝ ሀገር ለንደን የሚያስተላልፍላችሁን ፕሮግራም አሁን ይጀምራል። እንደያላችሁበት ሀገር እንደየሰዓት አቆጣጠራችሁ ሁላችሁንም ሰላም እላለሁ። ክርስቶስ ተንሥአ እሙታን በአብይ ኃይል ወስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እመይዘሰ ሆነ ፍስሐ ወሰላም። እንዴት ናችሁ? ሰላም ናችሁ ወይ? ለኦርቶዶክስ ተዋሕዶ እምነት ተከታዮች ዛሬ እንግዲህ የሰማዕቱ የሊቀ ሰማዕቱ የቅዱስ ጊዮርጊስ ዕለተ ቀን ነው። ሁላችሁንም ለሰማዕቱ ለቅዱስ ጊዮርጊስ ቀን አደረሳችሁ። እንዴት ናችሁ? የሁላችሁም ክርስቲያኖች፣ ሙስሊሞች ሁላችሁም በመላው ዓለም የምትኖሩ ኢትዮጵያውያን፣ ኤርትራውያን የምንወዳችሁ የምናከብራችሁ እንኳን በሰላም ወደ ፕሮግራሙ መጣችሁ። ዛሬም እንግዲህ ይሄኛው አጠር ያለ ፕሮግራም ነው በድምፅ የምናቀርበው ማለት ነው። ከመደበኛው ፕሮግራማችን በተጨማሪ ሁላችሁንም ሰላም ብያለሁ። ያው እንግዲህ በስክሪናችሁ ላይ እንደምታዩት ትንሽ ሌተስት አፕዴት ትኖረናለች። ከዛ በኋላ በአንድ መብራ ግብር ላይ ብቻ ነው ቆይታ የምናደርገው። እሱም አጠር ያለ ነው። መብራቱን ሸጦታል በሚል 397ኛ መርሃ ግብራችን ነው። የአይዲያ ሩሙን እንግዲህ ተጠቀሙበት። ሐሳባችሁን፣ አስተያየታችሁን አስቀምጡልን። በፕሮግራሙ ሂደት እባካችሁ የምንማማርበት ይሁንልን። አንዳንዱ እንደው ዝም ብሎም እንኳን በቃ ሳይ ነገሮችን ብቻ የሚደግፈው የሚወደው የመንግስት ምስል ስላለ ብቻ እንደው ነገር በምድር ላይ በሀገራችን እየሆነ ያለውን ነገር ላለማየት አይኑን ጆሮውን እንዳይሸፍን አደራ አላለሁ። ምክንያቱም ነገ ልጆቻችን ይወቅሱናል፣ ያዝኑብናል እና ከመጀመሪያው አስቀድሜ አደራ ምለው ይህንን ነው። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። በፕሮግራሙ ሂደት እንግዲህ እየወደዳችሁት ከሆነ ላይክ ብታደርጉልን ዩቲዩብ ለብዙዎች ወገኖቻችን በመላ ዓለም ላሉት እንዲያዩት ያደርጋል ማለት ነው። ስለዚህ ያንን በማድረግ ተባበሩን። መልካም። እንግዲህ በሌተስት አፕዴት በመጀመሪያ የምናየው ከዚህ በፊት በኤሶፕ ኢትዮጵያ በጣም የሚገርም ነው ወገኖቼ፣ ደጋግመን ስላሳየ ነው። ስለዚህ ከኮግ ጋራ ኮንቲኒቲ ኦፍ ገቨርንመንት ማለት ነው። እሱን እንግዲህ ከዚህ በፊት በካፒታል ቢልዲንግ አካባቢ በአውሮፕላን ኤሊት የተባሉትን የመንግስት ሰዎች አንድ ችግር ቢፈጠር እንዴት ኤርሊፍት እንደሚያደርጓቸው በሄሊኮፕተር ድሪል ያደረጉትን የተለማመዱትን ስናሳይ ነበር ደግመን። ከዛም ደግሞ ከትንሽ ጊዜ በኋላ ጠብቁ ማርሻሎ ወደ አሜሪካ ፖሊስ ስቴት ይመጣል፣ ይህም የሚሆነው በትራምፕ መንግስት ነው ብዬ ደጋግሜ እንግዲህ እንዳሳየው ትዝ ይላችኋል የኤሶፕ ኢትዮጵያን ሁሌ የምትከታተሉ ወገኖቻችን። እና እንግዲህ ያ ነገር it has come to fruition እና አሁን እውነት ሆኗል። በአፕሪል 28 እንደዚህ ማርሻሎ ነው ብሎ በግልጽ ባይሰይመውም ግን ማርሻሎን በደንብ የሚገልጽ ደንብ እንግዲህ ትራምፕ ፈርሞ ወደፊት አምጥቷል ማለት ነው። ይህንን ዶክመንት ሊንኩን ስላስቀመጥኩላችሁ በዲስክሪፕሽን ላይ ከፕሮግራሙ በኋላ በደንብ ማንበብ ትችላላችሁ። ከአሜሪካ የምትመለከቱን ወገኖቻችን በዚህ ነገር ላይ ፋሚሊየር ናችሁ እያስባለሁ። እንግዲህ ማርሻሎ ስንል
ማርሻሎ አንድ አገር በአስጨናቂ በሚባል ሁኔታ ውስጥ በምትወድቅበት ጊዜ የቴሮሪዝምን ጉዳይ ሊሆን ይችላል ወይም በጣም ካታስትሮፊክ የሆነ ህዝብንና መንግስትን ትልቅ አደጋ ላይ የሚጥል ጉዳይ አንፕሬዚደንትድ ሆኖ በሚመጣበት ጊዜ የዛን ጊዜ መንግስት ካቅሜ በላይ ነው ጉዳዩ ብሎ ማለት ነው ለጊዜው ኖርማሊ ህዝብን ለማስተዳደር የሚጠቅመውን ህግና ደንብ ወደ ጎን አድርጎ ፖሊስና ወታደር ከሚገባው በላይ ስልጣን ተሸክሞ የፈለገውን እንዲያስር የፈለገውን እንዲደበድብ የፈለገውን አይነት እርምጃ በህዝቡ ላይ እንዲያደርግ የሚፈቅድ ነገር ነው ማርሻሉ። ይሄ እንግዲህ ማለት በጣም ትልቅ ፓወር ለፖሊስና ለሚሊተሪው የሚሰጥ ፓንት ነው ማለት ነው። ይሄ ኖርማሊ አይደረግም አንሌስ አጣብቂኝ ትልቅ ችግር አገሮች ካልገቡ በስተቀር ለማረጋጋት ተብሎ የሚወሰን ሜጀር እርምጃ ስለሆነ ማለት ነው። እንግዲህ strengthening and unleashing America's law enforcement to pursue criminals and protect innocent citizens ህዝቡን ለመጠበቅ ህዝቡን ከችግር ለማዳን አሜሪካ ምንም የደረሰባት ችግር የለም። በአደሞመንት አሜሪካ በሰላም እየኖራችሁ ነው ከአሜሪካ የምትመለከቱን። ግን ይሄ ሰው እንግዲህ ዶናልድ ትራምፕ መጀመሪያ ስደተኛውን አለና ከዛ በኋላ ይሄ ነገር ዌይት ፎር ኢት ይመጣል ቀጥሎ ወደ ሌላውም ህዝብ ይሄዳል። ምክንያቱም አሁን እያንዳንዱ ሲቲዝን በአገር ውስጥ የሚኖረው ሁሉ ፖቴንሻል ቴሮሪስት ነው የሚል አይነት አስተሳሰብ ነው እንግዲህ ይዞ የመጣው ይሄ ሰውና በጣም የሚገርም ነው። ከትንሽ ጊዜ በኋላ ፖሊሶች የፈለጉትን ቢያደርጉ ቢያስሩ ቢደበድቡ ወይኒ ቢያወርዱ ፍርድ ቤቶች ባሁን በዚህኛው እንግዲህ መመሪያ ብዙ የሚሉት ነገር አይኖራቸውም ማለት ነው። ይሄ በጣም ለአንድ በጣም ሶቨሬን ለሆነ ህዝብና መንግስት አሳሳቢ ነገር ነው። ይሄ እንግዲህ በኤፕሪል 28 ነው የወጣው። ሙሉን አንብቡት። እኔ ሃይላይት ያደረኩትን ቢጫውን ብቻ እንደው ገረፍ አድርጌ ያልፈና ከዛ ወደ ዋናው መርሃ ግብራችን የምንሄድ ይሆናል። My administration will therefore, Donald Trump, establish best practices at the state and local level for cities to unleash high impact police forces protect and defend law enforcement officers wrongly accused and abused by state or local officials and surge resources to officers in need. እንግዲህ ከባድ ካላቸው ስልጣን በላይ እንዳይከሰሱ እንዳይወቀሱ የሚያደርግ እነሱን እንግዲህ ቀና ብሎ የሚያይ ራሱ ፖሊሶቹን ወታደሮቹን በሚል አይነት ሁኔታ ነው። ምንም የተፈጠረ ነገር የለም። ይሄ በጣም የሚገርም ነው። ከዛ በደንቡ እንግዲህ ሴክሽን 3 ላይ እናንተ ሙሉን አንብቡት። ሴክሽን 3 ላይ 1 2 3 4 5 6 7 ብሎ ባስቀመጣቸው ወደረደራቸው ላይ ምን ይላል? አንደኛው provide new best practice to state and local law enforcement to aggressively የሚለው ይስተመርበት police communities against all crimes aggressively የሚለው ከባድ ነው። እንግዲህ aggressively ዝም ብሎ አይደለም ቃሉ የተቀመጠው። ልክ ኦልሞስት እንደኛ ሀገር በቃሪያ ጥፊ በጫማ ጥፊ በቃሪያ ጥፊ ነው ቃሪያ ጥፊ ይባላል። በጫማ ጥፊ እንደሚመቱት አይነት እየተመዘዙ እንደሚያደርጉት እንደዛ አይነት ፓወር ሊሰጥ የሚሄድ ይመስላል። እንግዲህ አግሬሲቭ ነው። expand access and improve the quality of training available to state and local law enforcement, increase pay and benefit to law enforcement officers, strengthen and expand legal protection for law enforcement officers, seek enhanced sentence for crime against law enforcement officers. Seek enhanced sentences to crimes against እንግዲህ ፖሊሶቹን የነካ ያው ከበድ ያለ ቅጣት promote investment in the security ብዙ እስር ቤቶች እንዲሰሩም እንዲጠናከሩም ጭምር። ያው ብዙዎች ይህንን ነገር ከወጣ በኋላ ህጉ አንስተው እየጻፉ ነው እየተቹ ነው። Trump's new executive order unleashes the cops and flirts with martial law ሊያመጣ ዳር እያለ ነው ብለዋል። ያደነን ነው። ከባድ ነው። በጣም ከባድ ነው። New Donald Trump has issued an executive order that will make it
even harder to hold cops accountable. እንደማን ነው ስሙ እንግዲህ ጉሮሮ ላይ አንድ ፖሊስ አንቆ ሲገድለው ማለት ነው። ማን ነበር ስሙ? አስቀምጡልኝ ስሙ። ጉሮሮውን በጉልበቱ ፖሊሱ አንቆ ይገደለው። እንደዛ አይነት ሆኖቹን እንግዲህ ፖሊሶች ሁሉ መናገር አይቻልም ማለት ነው። አሁን ወደዛ አይነት አካሄድ እየተሄደ ነው እና ኮፕሶችን አካውንታብል ማድረግ አስቸጋሪ ነው ማለት ነው። ይጠይቁልን ማለት አይቻልም። and flirts bluntly with martial law, namely the dystopian strengthening and unleashing America's law enforcement to pursue criminal and protect innocent citizens. በሚል ነው እንግዲህ this new order purports to unleash high-impact local police forces, protect and defend law enforcement officers wrongly accused and abused by state or local officials, and surge resources to officers in need. George Floyd, thank you, Hans. George Floyd. እንደ ጆርጅ ፍሎይድ አይነት እንግዲህ እንደገደሉ አይነት ፖሊስ አሁን ወደፊት ሲፈጠር ፖሊሶቹ አሁን የልብ ይሰማቸዋል። ብዙ ጉሮሮች ያንቃሉ ማለት ነው። በጣም ነው የሚገርመው። ይህን ነገር ብዙ ሰዎች በአሜሪካ ያሉ ኮንሰርናቸውን እየሰጡ ነው። ይህንን በሶሻል ሚዲያ ሲመላለስ ያገኘሁትን ቪዲዮ ላጋራችሁና ከዛ እንቀጥላለን ማለት ነው። President Trump has just officially declared martial law as of today, April 29th, 2025. Yesterday, he signed the executive order called Strengthening and Unleashing America's Law Enforcement to Pursue Criminals and to Protect Innocent Civilians. This is terrifying, and nobody is talking about it except Rolling Stone magazine for some reason. Please go to whitehouse.gov, read the full text yourself, and spread this word. Rolling Stone magazine እንግዲህ ፖሊስ ስቴት ማርሽ አለው ብሎ አውጥቷል። ይህን ቪዲዮ ምተውላችኋለሁ። ከታይም አኳያ በጣም የሚገርም ነገር ነው አሜሪካ እየገባችበት ያለው። ደግሞ አስቀድመን ስለተናገርነው ነው በጣም የሚገርመው። በመቀጠል ወገኖቼ ምናየው እኔን አስቀምጥላችኋለሁ ቪዲዮውን ቴሌግራም ላይ ምንም ችግር የለም። ባለፈው እንግዲህ መርሃ ግብራችን አንስተን ነበረ። ይሄንን ማን ነው የሚባል ስለ ምንድን ነው ባለፈው አንድ ፕሮፌሲ ይናገራል ተብሎ ያነሳነውን ሰውዬ ይሄ ግዴላችሁም የጨለማ ማህበረሰብ ትንቢት የሚናገር ነው ብያችሁ ነበረ። ያ ብራዚላዊውን ሰውዬ ጆርመን በዳት ባለፈው ፕሮግራም እና በዛውም ደግሞ ብራንደን ጊክስን አንስቼ ነበረ እና አንድ ወዳጄ የተናገርከው ነገር እኮ ይጠቅማል ብዬችን ቪዲዮ ልክ አንተ እንደተናገርከው ተናግሮ ነበር። የነ ትራምፕ ወናፍ ነው አጉል ትንቢት ተናገረ እያሉ በዚህ በፕሮስፐሪቲ ሪሊጅን ሃይማኖት የሚያረጉትን ነገር አስቀድሞ የሚናገርላቸው ነውና በዚህ አሁን ትራምፕ ምንድነው ወደ ትልቅ ታሪፍ ይጣልባታል ይጥላል የአሜሪካ መንግስት። የቻይና አቅርቦቶች ወደ አሜሪካ ለመምጣት ችግር ይገጥማቸዋል። ሸልፎች ባዶ ይሆናሉ። የሚያረጉትን እኮ ሊያረጉ ያሰቡትን ዘፌክ ፕሮፌት ይናገራል። ምን ፊዮሪ ምን ፌክ ብቻ ሳይሆን እኮ ይሄ በቃ የነሱ ፕሬዲክቲቭ ፕሮግራሚንግ እንኳን ይብን አይደለም። በቃ ንገርልን ለህዝቡ ከዛ በኋላ እኛ እናደርገዋለን የሚሉት አይነት ሰው ነውና በጣም ይገርማል። እና ያለውን እስኪ እናዳምጠው ወዳጄን። ታንክ ዩ ባይ ዘ ዌይ ስለላክልኝ። There are great trade wars with China and America that are coming, and we depend solely on China for a lot of our business. ይታያችሁ እንግዲህ ይሄ በ2024 ተናገረና በጣም የሚገርም ነው። ከዛ በኋላ አሁን ትራምፕ ደግሞ አመጣት ማለት ነው። እና አይቶሉ እንደኛ እኮ በትንቢት ሁሉ ነገርናችሁ። እግዚአብሔር ለብራንደን ጊክስ ነገረው። እንደዚህ አይነት አቤት እነይሉና ከዛ በኋላ ያመጡብናል ማለት ነው። እና በጣም በቃ ያለ ህዝብ ንቆታል። ማላገጥ ነው ሃይማኖት ባለው ሰው ላይ በእግዚአብሔር ላይ ሁሉ በጣም በሚያሳዝን ሁኔታ ምን ለነገሩ በእኛ ሀገር የሚያሉት እንደፈለጉ አይደል እንዴ ችኩካችሁን አምጡና እንባርክላችሁ ገንዘብ ይገባላችኋል ምናምን ወደሚሉ አይነት ሰዎች ስለሆኑ ያሉት ምንም ችግር የለም። እንደዚህ አይነት ሰዎች ናቸው ያሉት። And when the tariffs come in, remember what I tell you. There will be a day when China says, we're not sending anything. We're not doing business with you for a while. As a strike. And when this strike... በቅድ እኮ ነው የነገረን ጎበዝ። በቅድ በቃ የሚያደርጉትን በቅድ ነው የነገረን። እና
ከዛ ያኔ ዶናልድ ትራምፕም ጆሮን ይመታል ብዬ ነግራችሁ ነበር አለ። ከዛ ያንን ምስኪን ልጅ ከብላክ ሮክ ጋር በማስታወቂያ ላይ ይሰራ የነበረውን ልጅ ጣራ ላይ አውጥተው ገና ሳይናገር በፊት በጥይት ቀርበው ገደሉት። ልብላል ሊልናቱ በጣም ይገርማል። ለማንኛውም በዚሁ እንቀጥልና እንግዲህ ጊዜው እነሱ ነው ምን ይደረግ። በዚሁ ወገኖቼ ወደ ዋናው መርሃ ግብራችን እንሸጋገራለን ማለት ነው። እየተመለከታችሁ ያላችሁት ኤሶፕ ኢትዮጵያን በድምፅ እንግዲህ በሁለቱ ቻናሎች ነው፣ በሁለቱ ዩቲዩብ ገጾቻችን ነው። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። ኦኬ፣ መብራቱን ሸጦታል 397 ቁጥር ፕሮግራማችን ነው። ኦኬ፣ እንቀጥል። እንግዲህ ይሄ በ29 ኤፕሪል ወጣ አርቲክል ነው። ባይዘዌ ስለ ቢትኮይን ማይኒንግ ነው የምናወራው። ቢትኮይን ማይኒንግ እንግዲህ ከዚህ በፊት ዓመት አይሆንም ወገኖቼ፣ ኢትዮጵያን የምትመለከቱ አሳይተናል። ቪዲዮ ተልኮልኝ ከኢትዮጵያ በሚስጥር የተቀረጸ መንግስት እርግጥ በጣም የሚጠብቀው ቦታ ነው። ስለዚህ በሚስጥር ነው የተቀረጸው። የቢትኮይን ማይኒንግ አሳይቻችሁ ነበር በኢትዮጵያ እና ይሄ ነገር እንግዲህ የቢትኮይን ማይኒንግ ይሄኛው አርቲክል ዘ አንትረፕረነር ይዞት የወጣው ዩኤኢ ዩናይትድ አረብ ኤሚሬትስ ቤዝድ ፎኒክስ ግሩፕ በሚባል ቢትኮይን ማይኒንግ ወደ 52 ሜጋዋትስ ይቅርታ ተጨማሪ በፊት ከነበራት በላይ ማለት ነው ዩናይትድ አረብ ኤሚሬትስ ከኢትዮጵያ ላይ እንደገና ማይን ለማድረግ ቢትኮይን ማይን ለማድረግ ተስማማች ነው። እንግዲህ በዓለም ላይ 500 ሜጋዋት የሚያመርት ኩባንያ ነው ማለት ቢትኮይን የሚያመርት ማለት ነው ፎኒክስ ግሩፕ። እንግዲህ ቢትኮይን ሰሞኑን ደጋግመን እየሄድንበት ያለው ጉዳይ ነው። እዚህ በቶከናይዜሽን ጉዳይ ቢትኮይን አለ፣ ሲቢዲሲ አለ፣ ስቴብል ኮይን አለ። ማአት አይነት የቢትኮይን አይነት ነው ባለው ክሪፕቶ ከረንሲ ማለት ነው። ማአት አይነት ነው ያለው በሺዎች የሚቆጠሩ። ቶከናይዜሽን ነው ማለት ምንድን ነው? ሃው ቱ ባይፓስ ባንክስ። ድሮ አንድ ሰው ኬዶ ከባንክ ሊበደር ሲል የሚያቀርበውን ኮላቶራል ይኖረዋል። ያን ኮላቶራል ወይም ሰውየውን ታማኝነት ክሬዲት ሂስትሪውን ምናምን ባንክ ያረጋግጥና ያለውን ኮላቶራል ጋር አመሳክሮ ከዛ በባንኩ ተያያዥ አድርጎ ከዛ ገንዘብ ያበድረዋል ወይ ልግድ ይለዋወጣል። እንደዚህ ነበረ ትራንዛክሽኑ። አሁን ግን ባንኮችን እነኚህ ቢሊዮነሮች ከጀርባ ያሉት ማለት ነው ባንኮችን ዘሚድል ማን እንደ ማለት ነው እነሱን ያወጡና በዚህ ቨርቹዋል በሆነ ከረንሲ አየር ባየር ማለት ነው ዲጂታል በሆነ በሱ ቀጥታ ማለት ነው ቢሊዮነሮቹ ከሩቅ ሆኖ በቢትኮይን በሚባል ወይም በክሪፕቶ ከረንሲ ኢትዮጵያ ያለውን ገበሬ፣ ኢትዮጵያ ያለውን ነጋዴ፣ ኢትዮጵያ ያለውን ሻጭ በሙሉ ባንኩን ባይፓስ አድርገው የፈለጉትን ማለት ነው ወይም ሌላ ዓለም ላይ ያለውን ይገበያያሉ ማለት ነው። እንግዲህ ብዙ ሰዎች ይሄ ነገር በቢትኮይን ከስረዋል። በፊት እዛ ውስጥ አንገባም፣ ምክንያቱም ብዙ ፌክ የሆኑ አይነት መንገዶችም በዚህ ውስጥ ስላሉ ለመረዳት ራሱ በጣም ኮምፕሊኬትድ ስለሆነ ለሌማኑ ከባድ ነው። እኛ ግን እዛ ላይ ለመቆየት አይደለም። አሁን 52 ሜጋባይት ዋት ቢትኮይን ማይኒንግ ዲል ተፈጸመላ። 52 ሜጋዋት እንደገና ተጨመረላት ኤነርጂ ቢትኮይን ማይን እንዲያደርጉ። በዓለም ላይ ግን 500 ሜጋዋት የሚጠቀም ቢትኮይን ማይኒንግ የፊኒክስ ግሩፕ አለው ሲባል 52 ሜጋዋት እንግዲህ ጭማሪ ነው። በፊት ስንት ነበራቸው? አሁን ካላቸው ጋር ሲጨመር ምን ያህል ነው? በኢትዮጵያ እንግዲህ የዩኤኢ ነው። ሌሎች አገሮች ቢትኮይንን ማይን ያደርጋሉ። ማይን እንግዲህ ማለት ልክ ማዕድን እንደማውጣት በሉት፣ ግን በዛ አይነት መንገድ አይደለም። ኮምፒውተሮችን ቬሪ ቬሪ ፓወርፉል ከባድ የሆኑ ፕሮሰሰሮች የሚጠቀሙ ብዙ ኤነርጂ የሚጠቀም ብዙ መብራት ኃይል የሚጠቀም ብዙ እንግዲህ ግድቦች የሚደጉሙትን የመብራት ኃይል የሚጠቀም ኤነርጂ የሚያስፈልገው ስራ ነው ይሄ ማይኒንግ፣ ቢትኮይን ማይኒንግ። መንግኛ ሀገር እንግዲህ እንደምታውቁት መብራት የሚጠፋበት ሀገር ነው። ድርግም ነው። በቀን 3-4 መብራት አለ ከሚባል የለም ቢባል ያዋጣል። አሁን አንዳንድ ሰው ይህን እየተናገር ዲስላይክ የሚያደርጋለ። ይሄ የመንግስት ወናፍ ነው ማለት ነው። አያችሁ እንደዚህ የሚያደርግ ሰው
ምክንያቱም እሱ ምን ቸገረው? የኋላ ፖኬቱ ከመንግስት ጋር ተመሳጥሮ ሌባ ሆኖ ገንዘብ እስካገኘና ሆዱን ቀፈቱን እስከሞላ ድረስ የኢትዮጵያ ሕዝብ ድሃ ቢሆን ልጆቹ በረሃብ በጠኔ ቢሞቱ ልጆች ፌንት ቢያደርጉ ትምህርት ቤት አይገደውም። እሱ የሚገደው ምንድን ነው? ገንዘቡን ማግኘቱን ብቻ ነው። የሚገርመው ነገር ማለት ነው ይሄ ነገር እኔ አሁን የምናገረው ሳይሆን ሌሎች ሀገሮች ከምን አኳያ ያዩታል፣ ሌሎች ሰዎች ምን እያሉ ነው የሚለውን ሁሉ በሙሉ እናያለን። እና ይሄ የጉድ መንግስት እያደረገ ያለውን ነገር እናያለን ማለት ነው። እንግዲህ ፎኒክስ ግሩፕ ፒኤልሲ አቡዳቢ ቤዝ ያደረገ የዲጂታል አሰት ኢንፍራስትራክቸር ሊድ የሚያደርግ በቢትኮይን ማይኒንግ ትልቅ ቦታ የደረሰ ኦፕሬሽኑን በኢትዮጵያ ያደረገ እና ሌሎችም ሀገሮች ያደረገ ድርጅት ነው። ፒኤልሲ ነው። ፕራይቬት ሊሚትድ ድርጅት ነው። አሁን ወደ 52 ሜጋዋት ጭማሪ ተሰጠኝ ነው የሚለው። በፊት 100 እንግዲህ ኢንክሪዚንግ ዘ ቶታል ካፓሲቲ እና በፊት ከነበረው ጋራ ሲደመር እንግዲህ ከ132 52 ሲቀነስ በፊት የነበረው ነው። አሁን በአንድ ላይ በአጠቃላይ ብቻ 132 ከኢትዮጵያ ማለት ነው ሜጋዋት ፓወር እንካ አንተ ቢትኮይን አምርት ብሎ የኢትዮጵያ መንግስት ሰጥቶታል። 132 ሜጋዋት ማለት ነው ለፎኒክስ ግሩፕ። በጣም ነው የሚገርመው። በዓለም ላይ ካላቸው እንግዲህ ካለው ብዙ ሀገሮች ላይ ነው ያለው 500 ነው። ከኢትዮጵያ ያለው ትልቁ ነው። ከኢትዮጵያ ያለው ትልቁ ነው። 500 ሜጋዋት ነው በዓለም ላይ የሰጡት ከብዙ ሀገሮች የሰጡት ማለት ነው። ግን ኢትዮጵያ 132 ሰጥታለች ማለት እንግዲህ ስታስቡት በጣም ብዙ እንትን ነው ማለት ነው። የኢትዮጵያ በጣም ይገርማል። ሌላውን እያነበባችሁ ትቀጥላላችሁ። አሁን ይሄ ማለት ምን ማለት ነው? 132 ሜጋዋት ማለት ምንድን ነው ስንል ለምሳሌ ጢስ አባይ ሁለተኛው የሚባለው ጢስ አባይ ቱ የሚባለው የሚያመርተው 73 ሜጋዋት ነው ማለት ጢስ አባይ ሙሉን ሁለተኛው ጢስ አባይ ሁለተኛ የሚባለው ሙሉን ቢሰጠው ማለት ነው አይበቃውም። ለዚህ ለፎኒክስ ግሩፕ አይበቃም ማለት ነው ቢትኮይን ለማይን ለሚያደርገው። ስለዚህ ጢስ አባይ ሁለተኛ ደህና ሰንብት። እንግዲህ ፋክት ነው የምናወራው፣ ወሬ እንደዚህ ምናምን አይደለም። ፋክት እያያችሁ ነው ባይናችሁ። አይኔን ግንባር ያለው ያርገው ካላላችሁ በስተቀር ያው እንደምታዩት ነው። ምን እንቅልፍ አለ ወንድሜ? እንቅልፍ የለም እኮ ምን፣ የእውነቴን ነው። እንቅልፍ ምንም የለም። ይህም ብቻ አይደለም ምን የምሰራው ሙሉ ቋሚ ስራ አለኝ፣ ቤተሰቤን የማስተዳድርበት። እሱን እየሰራው ነው። እንደገና ይህንን ዲግ እያደረግኩ እያመጣሁላችሁ እንትን ማድረጉት እና አንዳንዱ ሰው ቁጭ ብሎ ኪቦርዱ ላይ ዲስላይክ ያደርጋል። በጣም ይገርማል። ለማንኛውም እንቀጥል። እንግዲህ ዝርዝሩን ተመልከቱት። ይኸውላችሁ አሁን በኢትዮጵያ ያሉት ግድቦች እኔ የተወሰኑትን ነው ያመጣሁት። ሃይድሮ ኤሌክትሪክ ፕላንቶቹን በቃ አለ አይደለም። አሁን ለምሳሌ ጢስ አባይ ሁለተኛው ስንት እንትን ያደርጋል፣ አዋሽ ሶስተኛው ምን ያህል ጀነሬት ያደርጋል፣ አዋሽ ሁለተኛው ምን ያህል፣ በድሬዳዋ ያለው በኦይል ፓወር ፕላንት ምን ያህል አውትፑቱ ምን ያህል ነው የሚሉትን ይሁንና 132 ሜጋዋት የሰጡት ማለት ነው። እዚህ አሁን ከሊስት ውስጥ ካሉ 132 የሚያመነጭ የለም። it is unbelievable እንግዲህ የአንድ የሁለት ወይ የሶስቱን ተደምሮ ማለት ነው ሰጥቷቸዋል። እና ህዝቡ አሁን መብራት ጠፋብን ቢል አሁን አንዳንድ ሰው በቃ በጊዜው እኮ ስላልታደሱ ነው ምናምን የሚለው እሱ ይሄ ግምትኖቹ ትራንስፎርመሮቹ ምናምኖቹ በትክክል እኮ ቅያሬ ስላልተደረገላቸው ምናምን ነው የሚለው እሱ በቂ መልስ አይደለም። እየቸበቸው ነው ዶላሩን እያገኘ ማለት ነው። መብራት ነው የሚያስጠፋብን አንደኛው ምክንያቱ በህዝቡ ላይ ለዚህ ነው ማለት ነው። ስለዚህ አትሊስት ዶላሩ ስለሚያስፈልገኝ መብራቶቹን እየሸጥኳቸው ነው ማለት ያባት ነው። በቃ በግልጽ ማለት ነው፣ ትራንስፓረንት በሚስጥር ማለት ነው። እነኚህን ድርጅቶች እነኚህ ቢትኮይን ማይኒንግ ፕላንቶቹን ተክሎ በድብቅ በፖሊስ አስጠብቆ በሚስጥር ማለት ነው ህዝቡን ጨለማ ውስጥ ማዋልና ወደፊትም ደግሞ አሁን እንደማሳያችሁ ገና ከዚህ በላይ ሰጣችኋለሁ ብሎ ፕሮሚስ ማድረግ። የኢትዮጵያ መንግስት 600 ሜጋዋት ሊሰጣቸው ነው ፕላኑ ማለት ሁሉንም ግድቦች ማለት ነው ተጨምሮ ሊሰጣቸው ነው ያሰበው።
ዶላር ለራሱ ማምረት ብቻ ነው የሚፈልገው ጨለማ ውስጥ ሆኖ ኢትዮጵያ ህዝብ ማለት ነው። አሁን እዚህ ጋር ምንድነው ችግሩ? ፋብሪካዎች አያገኙም ማለት ነው ኤነርጂ። ወደ ኢንዱስትሪ የሚያስፈልጉ ኢንዱስትሪዎች ግለሰቦች በኮሚኒቲ ተደራጅተው በግል ተደራጅተው ማለት ነው ፋብሪካ ትላልቅ ፋብሪካዎች መስርተው ለወገን ለአገር የሚሆኑ ፋክተሪዎች የሚያመርቱ ድርጅቶች ይቆማሉ ማለት ነው፣ ይዘጋሉ ማለት ነው፣ ይዝጋሉ ማለት ነው፣ ይፈርሳሉ ማለት ነው። ይሄ ኮራፕት የሆነ ብቻ አዲስ አበባን ብልጭልጭ እያደረገ ሰውን በጠን የሚገድል መንግስት ማለት ነው። ዶላሩን እስከሰራ ድረስ ነገ ገንዘቡን ስዊስ ባንክ ያስቀምጣል። እነኚህ ሁሉ ድርጅቶች ከፈራረሱ በኋላ ህዝብ እንደ አሸን በቃም ከሞተ በኋላ ድርቅ ከሆነ በኋላ ችግር ከሆነ በኋላ እሱ ጊዜው ሲደርስ ራቅ ብሎ ባስቀመጠውን ዶላር ስዊዝ ሆኖ ይረካከባል። ስዊዝ ሄዶ ወይ ካለበት ሆኖ ያስረክቡታል። ምን ችግር አለ? ከፈለገ እኮ መሸጥ ይችላል። ይሄ ግን ኢትዮጵያ መብራት በበቂ ሁኔታ ኖሯል፣ በመተመጣጣኝ ሁኔታ እሺ ዶላር ያስፈልጋታል ካለ በዛ መንገድ መሄድ ይችል ነበር። አይደለም። ከዚህ በፊት እንግዲህ ያሳየኋችሁን ቪዲዮ በማሳየት ልጀምር። የቢትኮይን ማይኒንግ ይህ ዓመት በፊት ነው ያሳየኋቸው ሚስጥር የተነሳውን ቢትኮይን ማይኒንግ in Ethiopia. Let me show you that one first. Okay. ስለዚህ ላችኋል አይደል ቪዲዮ የኢትዮጵያ ውስጥ ይህን በሙሉ ለማንቀሳቀስ እንግዲህ ነው ማለት ነው የሁሉ ሃይድሮ ኤሌክትሪክ ፓወር የሚያስፈልገው። እኛ መብራት ሊበራልን ነው ወደፊት ብለን ቁጭ ብለው ህዝቡ ይጠብቃል። ለውጥ እኮ ስለማያደርጉ ነው መብራት ኃይል ዛችሁ ስጠይቁ በጊዜ ስለማያድሱት ነው ትራንስፎርመር ወድቆ ብቻ ምናምን ይመስለናል። አይደለም። መንግስት በአሻጥር ማለት ነው ዶላር የሚያመርትበት ለራሱ ይህንን እያደረገ ይህንን አስቀምጣለሁ። ከዚህ በፊትም ስላሳየሁት ምን ችግር የለም። ቴሌግራም ላይም ወደ ኋላ ብትሄዱ ታገኙታላችሁ ሌላውንም ቪዲዮ። እንግዲህ ይሄ ፊኒክስ ግሩፕ ማለት ይሄ ነው። ድረገጻቸው እንደምታዩት ነው። ድራይቪንግ ዌብ 3 ኤንድ ብሎክቼን ኢኖቬሽን ትሩ አቡዳቢ ዱባይ መቀመጫ ወይም አቡዳቢ ቅርታ ዩኤኢ ዩናይትድ አረብ ኤሚሬትስ ራሱን መቀመጫውን ያደረገ ድርጅት ነው። ባለቤቶቹ እነኚህ ናቸው። ፊኒክስ ግሩፕ was born from a bold division to lead the future of digital economy በ2017 የተጀመረ በፈረንጆቹ ድርጅት ነው። በአቡዳቢ የተቀመጠ መቀመጫውን ያደረገ የዩናይትድ አረብ ኤሚሬትስ ድርጅት ማለት ነው። አሁን እነኚህ ሰዎች ማለት ነው ለምን ወደኛ ሀገር መጡ፣ ወደ ኢትዮጵያ ለምን መጡ ሲባል ለምን ሌላ ሀገር አልሄደም ሲባል በሁለት ምክንያት ነው። አንደኛው ይሄ የቢትኮይን ማይኒንግ ማለት ነው። የቢትኮይን ማይኒንግ አንደኛ በኤንቫይሮንመንት ላይ በሰዎች ጤና በክላይሜቱ ላይ ማለት ማአታይ ነገር በሚያመነጨው ማይሆን አይነት ቶክሲክ በሆነ ጋዝ ምክንያት ማለት ነው ወደ ኤንቫይሮንመንቱ በሚያወጣው በዛ ተመራጭ አሁንም ሀገሮች አይደግፉትም። ሁለተኛ ብዙ ሪሶርስን ከህዝብና ከሀገር ነጥቆ ማለት ነው ወደ ራሱ የሚወስድ ድርጅት አይነት ነው። በዛ ምክንያት አይፈልግም። ሶስተኛ ማለት ነው ብዙ ለሀገሩ ሰዎች ስራ መስክ አይፈጥርም። ኮምፒውተሮቹን እነኚህ እንዳያቸዋቸው እነኚህ እንደ ግርግድ እንዳሉ እንደ አጥር እንደ ግርግዳ ይመስሉ ትላልቅ ኮምፒውተሮችን ፋን ያላቸው ማቀስቀሻ ያላቸው ኮምፒውተሮችን ከደረደሩ በኋላ 1 2 3 የራሳቸውን ሰዎች እንደ ጠባቂነት ለማብራት ለማጥፋት ችግሩ መሳሪያው ችግር እንዳይገጥሙ የሚያይ ሰው ብቻ ካስቀመጡ ይሄ በምታጠጣው የምትኮተኩተው ነገር አይደለም። ሶ ዩ ዶንት ምንም ለሀገሩ ሰው ስራ ምንም የሚፈጥር ነገር አይደለም ማለት ነው። ፕላስ እነኚህ አይነት ድርጅቶች በዓለም ላይ ማለት ነው ራሳቸውን ለማስፋፋት ማለት ነው 500 ሜጋዋት አሁን እንዲፈቀድላቸው በዓለም ላይ ሲዞሩ እነሱ የሚፈልጉት እኮ ከዛ በላይ ነው። ዘሞር ሜጋዋት ዘጌት ፓወር ማለት ነው። ዘሞር ገንዘብ ዘይሜክ ዘሞር ቢትኮይን ማይን የማድረግ ካፓቢሊቲ ይኖራቸዋል ማለት ነው። ግን ማለት ነው ኮምፓራቲቭ ነው ማለት ምንድን ነው?
አቅርቦቱ የነዳጅ አቅርቦቱ በጣም በርካሽ ካልሆነ በስተቀር ማለት ነው ካልሆነ በስተቀር አገሮችን አይመርጡም ወደዛ ሀገር አይሉም የኢትዮጵያ መንግስት በሌሎች ሀገሮች ከሚሰጡት በፍራክሽን ዴስፕሬት የሆነ መንግስት ነው የመንግስት በጣም የሚገርም እኮ ነው ሸጦ እንኳን እኮ በትክክለኛ እኮ ንግድ እኮ አይደለም በጣም የዓለም መንግስታት እስከሚገርሙ ድረስ ማለት ነው ህዝቡ መብራት የለውም ጭራሽ እንደገና በወደቀ ሳንቲም እንዴት ይሸጥላቸዋል እያለ ህዝብ አሁን የዓለም ህዝብ እየተጠያየቀ ነው ዳቾች እየጠየቁ ነው ጀርመኖች እየተጠየቁ ነው እንግሊዞች እየጠየቁ ነው which I'm going to show በፒናትስ ማለት ነው እየሸጠ ነው ለምን ምክንያቱም እሱ ዶላር መስራት ነው በውድ ሆነ በትርካሽ ሆነ ሸጠው አልሸጠው it doesn't care ይሄ መንግስት ከመምጣቱ በፊት ነው የተሰሩት እነኛ ሃይድሮ ኤሌክትሪክ ፓወሮቹ ግማሾቹ ኦኬ ምን ግማሾቹ ብዙዎቹ እሱ ግን በቃ እንደሰራበት አድርጎ ይቸበችብልናል ዛሬ ኤነርጂውን በሙሉ ህዝብ ዛሬ ችግር ላይ ነው መብራት እየጠፋበት ነው ቀላል ድርጅት እንኳን የሚያካሂዱ ሰዎች ዛሬ መብራት የላቸውም መብራት እየጠፋባቸው ኮምፒውተር ቤቶች መብራት እየጠፋባቸው ጄነሬተር ከሌለ ኢትዮጵያ ውስጥ መኖር አይችልም እስኪ ድረ ገጹን በቪዲዮ መልክ ያቀናባበርኩትን ላሳያችሁ ፊኒክስ ግሩፕ ድረ ገጹን እንይወስክ እንደምታዩት ነው እንግዲህ ድረ ገጹ ላይ ስትገቡ የምታዩት ይሄንን ነው እንግዲህ በአቡዳቢ ያለው ማለት ነው ኦኬ our mission ይላል እንግዲህ ያው እንደዚህ ነው ሚሽናቸው እንደዚህ ለመትከል ነው እንግዲህ ወደፊት ኢትዮጵያ ይሄ ቤት አይደለም ይሄ ቢትኮይን ማይኒንግ ነው እንግዲህ ወደፊት እንደዚህ ያደርጋል እነኚህ በሙሉ ወደ ሰማይ የሚያወጡት እንግዲህ አሁን ለፕላኔት ቶክ አባውት ፕላኔት ክላይሜት ቼንጅ ምናምን ይላል እነኚህ በሙሉ የሚያወጡት ኬሚካል ማለት ነው ወደ ላይ ቶክሲክ ጋዝ ለህዝቡ ራሱ ጤና አይደለም ራሱ መጥፎ ነው የሚሆነው ለኢንቫይሮንመንቱ እነሱ ግን ለኢንቫይሮንመንቱ ምናምን እያሉ ሌላ ወሬ ያወሩብናል this is what is coming 500 አሁን እንግዲህ እኛ ጋር 132 ነው ያላቸው ወደፊት 600 ድረስ ስጣቸዋለሁ ነው የተባሉት አስባችኋል መንደር ይሆናል ማለት ነው ተመልከቱ ያያችሁ ነው እንግዲህ ለዚህ ነው መብራት ወገን የሚጠፋው መብራት የሚጠፋው እንደዚህ ነው ፕላናቸው ይሄ ነው ለኢትዮጵያ ህዝብ ምንም የሚያመጣው ነገር የለም ለመንግስት እርግጥ ነው መንግስት ገንዘብ ይሰራል መንግስት ገንዘብ ይሰራል ዶላር ይሰራል ያን ገንዘብ እንግዲህ ምን እንደሚያደርገው እግዚአብሔር ወቀው ግን አትሊስት ግልጽ በሆነ መንገድ ማለት ነው አይ እኛኮ እንትን እያደረግን ነው ቢትኮይን እያስመረትንበት ነው መብራት የሚጠፋው ብሎ መናገር አንድ ነገር ነው አሁን ግን ታውቁታላችሁ ማለት ነው ይሄው ግልጽ ነው ኮሶቮ ብዙ ሀገሮች ባን አድርገዋል ወገኖች መጣበታል ለምሳሌ በጣም ኤነርጂ ሃንግሪ የሆነ ፕሮጀክት ነው ይሄ ቻይና በሀገሯ በብዙ የቻይና ስቴቶች ባን አድርጋለች ቻይና አትፈልግም እንደዚህ አይነት ነገር ሌላ ሀገር ሄዳ ነው ቢትኮይን ማይን የምታደርገው ቻይና አይገርማችሁ አራዳ ነች ነቄ ነች ቻይና ኢጂፕት ባን ተደርጓል ክሪፕቶ ማይኒንግ አይቻልም አልጄሪያ አይቻልም ኔፓል አይቻልም ኮሶቮ አይቻልም ኩዌት አይቻልም የገባቸው ሀገሮች አያችሁ አይቻልም ኮሶቮ ባን አድርጋለች ኮሶቮ ይኸው ክሪፕቶ ከረንሲ ማይኒንግ መብራት እየጠፋባቸው እኛ ሀገራው መብራት የሚጠፋው ለምን መጀመሪያ ፈቀዱና ከዛ ሳይውት መብራት ድርግምግም ህዝቡ ጨለማ ውስጥ ለዚህ ነው አያችሁ አሁንም ወደ ፖርቹጋል ወደ ምናምን የሚካሄደው አሁን ሰሞኑን ያወራ ነው እንግዲህ ወደ ለክላይሜት ቼንጅ ተብሎ ወደ ናቹራል ሪሶርስስ በሚሄድ ነው በፀሐይ ምንድነው በንፋስና በዲሽ ነው እንግዲህ መብራታችንን የምናበራው ስላሉ የተፈጠረውን አስባችኋል አብይ ጭራሽ ወደዛም ሊወስደን ነው ለዚህ ነው ስለሱ የሚያወራው ገባችሁ ምክንያቱም ትክክለኛው ከነዳጁ ከፓወር ፕላንቱ የሚገኘውን ወደዚህ ሊወስድ ነው የሚያስቡ ኮሶቮ ባን አደረገች አራራ ይቅርብን በቃ ወራጅ አለች ኮሶቮ አያችሁ the mining energy intensive ነው አለች በጣም በቃ ብዙ ሃይድሮ ኤሌክትሪክ ፓወር ምንም በቃ ዋንተን የሚወስድ ነገር ነው ስለዚህ አይስማማኝም አለች ኮሶቮ እንደምታዩት ነው the Balkan states largest coal fired power የዛን ጊዜ እነሱ እንደውም ኮሶቮ በኮል በሸክላ ምንድነው የሚባለው ኮል በከሰል ነው ፓወር የሚያደርጉት
እሱን እንዳለ እየወሰደባቸው ስለሆነ ባን አደረገች። ዶላራችሁ ይቅርብናም ሶሪ አለች ማለት ነው። ኮሶቮ ካዛክስታን ባን አደረገች። ዋይ ቢኮዝ እንዳለ ኦፕሬሽኑ በሙሉ ምንድናቸውን መብራታቸውን እያጠፋባቸው ኖ አለች። አይቅርብን እኛ በማደግ ላይ ያለንን አይሆንም አለች ካዛክስታን። ፕላስ ደግሞ ኦኬ ኪፕ ዘ ላይትስ ኦን ኦር ማይን ቢትኮይን ሃው እዚህ ጋር ምንድን ነው የሚለው they ban bitcoin mining because of money laundering ፓውሎስ መኒ ላውንደሪንግ ምን አንዱ ኢሹ ነው። ምክንያቱም ቅድም እኮ ተናገርኩ ባንኮችን ባይፓስ ስለሚያደርጉ ስለሱ ብቻ ግን አይደለም ወንድሜ። ለምን እያየው ለምን ተዘነጋዋለህ? ብላክአውትስ ማለት እኮ መብራት ሲጠፋ እኮ ነው ወንድሜ። ጳውሎስ አድምጥ ይወለ ኮሶቮ ባንስ ክሪፕቶከረንሲ ማይኒንግ አፍተር ብላክአውት ኦራይት። ስለዚህ እያየን አይንን ግን ባላ አድርጎ ማለት ጥሩ አይደለም። እሺ ወንድሜ ኦኬ this is a mafia industry and እርግጥ ነው ለመኒ ላውንደሪንግ ባንኩን እኮ በቃ ባይፓስ አደረጉት እኮ። እሱም ብቻ አይደለም ወንድሜ በደንብ ተከተለኝ። ሌሎቻችሁም ኪፕ ዘ ላይትስ ኦን ኦር ማይን ቢትኮይን መብራቱ ይጥፋ ወይስ ቢትኮይን የቱ ይሻላል? መብራት ነው። how crypto is starting to suck up clean energy ኤነርጂን የግድቡን እየወሰደ ነው። CNN ከዚህ በፊት ያወጣው አርቲክል ነው። ስለዚህ መኒ ላውንደሪ ብለን ብቻ የምናልፈው ጉዳይ አይደለም። you see this ስለዚህ ግድቦቻችን አደጋ ላይ ናቸው። ከግድቦቻችን የሚወጣው ኤነርጂ አደጋ ላይ ነው። ለዚህ ነው መብራት የሚጠፋብን ነው ባጭሩ። okay it comes as a cause religion typical faces seasonal power shortage as water levels drop ሲያደርግ መብራት ይጠፋል። ምክንያቱም ቢትኮይኑ ትልቅ ስትሮስ ጳውሎስ ዝም ብሎ ነው የምትከራከረው። ተውኩት ከሌላ መረጃ ያሳያል። Anyway, but some experts worry about extra pressure on energy grids in countries where access to electricity is already patchy. በእኛ ሀገር ማለት ይሄ ነው ጳውሎስ የሰማ ነው። ይኸውልህ እንደውም በአንዳንድ ሀገሮች አሁን ኤነርጂ አሁን በኢትዮጵያ አስቸጋሪ ነው ኦልሬዲ። እንደገና ቢትኮይን ሲጨመርበት but some experts worry about the extra pressure on the energy grids. Hello? In energies where access to electricity is already patchy, many low-income households like Ethiopia, Paraguay still use firewood for heating. ችግር ላይ ነው ያለ ነው። ያስፈልገናል መብራት። እንግዲህ አይኔን ግንባር አድርጎ ካልሆነ በስተቀር Ethiopia is another country attracting crypto miners where electricity is almost entirely powered by hydro power. ችግር ነው አለ። መጨረሻውን በቢጫ ያሰመርኩት ስታነቡት ይሄን ነው የሚለው። ኢትዮጵያ ችግር አለባት ኦሬዲ የመብራት እንግዲህ ጳውሎስና ማን ነው ወቻፕ የመንግስት ወናፍ እንግዲህ ያያችሁ መረጃውን እንትን ማጥሉ ከሆነ you are like you're going to be banned እና ፕሮግራሙን ማቅያል ተፈልጋላችሁ። መረጃ ያያችሁ ብሎ እንትን ማለት አያስፈልግም። መረጃው ፊት ለፊት ነው ያለው። አንብበው። እኔ አልጻፍኩትም። ሪድ እንደው ህሊናችሁን ለምን ትሸጣላችሁ? በእናታችሁ እስኪ በእናትህ just watch read man. ኦኬ ያው ማስተረጃው ኦኬ The accusation will contribute to Ethiopia's economies and increase people's access to cheap power, the company said, as well as also benefiting beef to bottom line with power costs average below per kilowatt. የህዝቡን እንትን የሚያገኘውን ኤነርጂ ይቀንስበታል። አንብበው ሙሉን አርቲክል ዚስ ይቀንስበታል። ችግር ይሆናል። ቢትኮይን ማይኒንግ ይሄን ነው የሚያመጣው። ሙሉን አርቲክል አንብቡት። ይሄን this is what is happening. Bitcoin consumes more electricity than Argentina. አርጀንቲና ህዝቧን ለማስተዳደር አገሯን ለመምራት ከሚያስፈልጋት ኤነርጂ በላይ ነው ቢትኮይን። ሙሉ አርጀንቲና ማለት
የአንድ ቢትኮይን ፕላንት የሚፈልገው ከአርጀንቲና እንግዲህ እንደ ኤግዛምፕል አምጥቶ ነው ከዛ በላይ ነው ቢትኮይን ማይኒንግ የሚያስፈልገው እና መኒ ላውንደሪንግ ብቻ ነው ምናምን ይላል ማን ነው ወቻፕና ማን ነው አንደኛው ወቻፕና ማን ጳውሎስ እሺ ይሄኛውስ ቢቢሲ ዘገበው እሺ በ2001 ዘግቦታል ዋትስ ኤክስኪውዝ ነው ቢትኮይን ኮንሱምስ ሞር ኤሌክትሪሲቲ ዛን አርጀንቲና ዝም ብሎ ዶላሩን እየሸቀለ ነው ሰውየው ዲሲዝ okay mining for cryptocurrency is power hungry no involving a heavy computer calculations to verify transactions computer power hungry no Cambridge researcher says it consumes around 121.36 terawatts hours a year and is unlikely to fall unless the value of the currency slumps. Cambridge researcher. Okay? አንዴ ነው ማለት ነው እንግዲህ አመትን ጭድ የሚያደርግልህ ማለት ነው ተመልከት እዚህ በግራፍ እዚህ ጋር በግራፍ እኛ በመረጃ ነው እዚህ በዚህ ቻናል ላይ የምናወራው በኤሶፕ ኢትዮጵያ በመረጃ ነው ወሬ ምናምን እናዛም ቢትኮይን uses more energy than Argentina ኦኬ በቃ አሁን እንግዲህ በእናትህ ባን አድርጋቸው እነኚህ ሰዎች ስለተባለ ምናምን እንግዲህ በድምጽ ብልጫ ነው ጳውሎስ ነጋት ይቡላ ጳውሎስ እንደገና ደግሞ ማንን ነው ደግሞ ያላችሁኝ የነበረው ወቻፕም እንግዲህ ወቻፕ negativula ወይ ጉድ ወዶ አይስቁማር ተደርጓል ዝም ብሎ እዚህ ገብቶ ምን ግርግር ይፈጥራሉ እንዴ ፋክት ያየ ሰው ልጅ ድርቅ ብሎ በእናታችሁ ዶላሩን እንስራበት ተውን ነገር ይመስላል ተመልከቱ ቢትኮይን ተመልከቱ አርጀንቲና ከአርጀንቲና ከሚያስፈልጋል የፓወር እንትን በላይ ነው የሚወስደው ቢትኮይን ፕላንት ያው እንግዲህ ፋክቱን ሪሰርቹን Bitcoin uses more energy than Argentina. If Bitcoin was a country, Bitcoin agar biyon nora, Bitcoin mining agar biyon noro, it will be the top 30 energy users worldwide. በስማም ተመልከቱ ቢትኮይን አገር ቢሆን ኖሮ የሚጠቀመው ኤነርጂ the top 30 energy users በአለም ላይ ካሉ 30 ኤነርጂ በጣም ይጠቀማሉ ከሚባሉ አገሮች አንዱ ይሆን ነበር አያችሁ እየቸበቸበው ነው እኛ ደግሞ ግድባለን ምናምን ብለናል ያውላችሁ ጥናቱን ነኝ ሙሉ እንደማመር ኮሎምቢያ ክላይሜት ስኩል ክሪፕቶከረንሲ ደርቲ ሲክሬት ኤነርጂ ኮንሰምፕሽን ደርቲ ሲክሬት ያላቸው እንደውም ይሄ ነው ድብቁ ሚስጥራቸው እንዳይጋለጥባቸው የሚፈልጉት ክሪፕቶከረንሲ ደርቲ ሲክሬት ኤነርጂ ኮንሰምፕሽን አረተው ሼር አድርጉ አረተው ላይክ አድርጉ 252 ሰው ያኛል 157 ሰው ነው ላይክ አድርጉ ይሄ ለወገን ይደርስ ይሄን ብዙም አይንዛዛ አስተላልፉ ሰው ይወቀው እነኚህ ፕላንቶች ኢትዮጵያ ውስጥ መኖር የለባቸው ክሪፕቶከረንሲ ደርቲ ሲክሬት ኤነርጂ ኮንሰምፕሽን ነው ዋናው የሃይድሮ ኤሌክትሪክ ፓወሮቻችንን ወደ ህዝቡ እንዳይሰጡ የሚያመርቱትን ኤነርጂ የሚያደርጉ ተቋሞች ናቸው but crypto has a dirty little secret that is very relevant to the real world it uses a lot of energy አራት ነጥብ በጣም ብዙ ኤነርጂ ይጠቀማል የግድቡ የሚያመርተውን ኤነርጂ ኃይል ጉልበት ለህዝቡ እንዲያደርስ ያደርጋል how much energy bitcoin the world's largest cryptocurrency currently consumes an estimated 150 terawatt hours of electricity annually በአመት ይሄን ያህል ይጠቀማል በአለም አሁን ያለው በጣም ብዙ ኤነርጂ ነው more than the
country more than the entire country of Argentina population 45 million ህዝብ የሚኖርበትን አርጀንቲና በላይ ይጠቀማል ቢትኮይን producing that energy emits some 65 megatons of carbon dioxide ቅድም ለፕላኔቱ ያልኳችሁ ይሄ ነው መጥፎ ነው ይሄንን ሲያመርቱ 65 megatons of carbon dioxide ወደ አትሞስፌሩ ወደ የሚሄደው ይሄ ጤናን እንግዲህ እንዴት እንደሚያውክ ማአት ፋብሪካዎች ማለት ነው ጭስ በጭስ ማለት ነው አሁን ኢትዮጵያ በቃ መተንፈስ አቃተን ብዙ አስማቲክ ልጆች ተፈጥረዋል መተንፈስ የማይችሉ ምክንያቱም እንግዲህ መኪናዎች ስለበዙ እንላለን መኪና እኮ ኢትዮጵያ ብዙ የላትም እንደው ፋብሪካ ስለበዛ ነው ምናምን የሚል ሰው አለ ቆሻሻ ስላለ ነው የሚላለ በአስማ የሚጠቁ አሁን ይሄንን ደግሞ ሲጨምርላ አስቡ 65 megatons of carbon dioxide oxygen ያለ ነው የምትለው በቃ oxygen አለ into the atmosphere annually comparable to the emission of greaseን የምታመነጨውን ያህል carbon dioxide ይለቅላል ክሪፕቶ ምንድነው ቢትኮይን ማይኒንግ crypto mining ሲኖር ማለት making crypto significant contribution to global air pollution and climate change ትክክለኛው እንግዲህ climate change ከፈለክ ፕሮብሌም ይሄ ነው ዶሮ ይገደሉ ከብታት ብሉ ምናምን ይያልኩ ወዲያውዲ ከምትል አረንጓዴ ጉርሻ ምናምን ከምትል ማለት ነው this is a problem ህዝቡን መብራት የሚያጠፋበት ጉዳይ ይሄ ነው ተመልከቱ ስለ ኢትዮጵያ ሲያወሩ ስለ ኢትዮጵያ በጣም ደስ ብሏቸዋል እነሱ በጣም ነው ደስ የሚያላቸው ገቨርንመንት የኢትዮጵያ መንግስት 100 ሚሊዮን ሰራ $100 ሚሊዮን ሰራ ምንም ቅፍ ያለ ነገር የለም ትምህርት ቤቶች በደንብ በቃ ተጠናክረው ሆስፒታሎች ተጠናክረው አይደለም ትምህርት ቤቶች በደንብ ተጠናክረው አይደለም ልጆች ዛሬ ሆስፒታል ብትሄዱ መርፌ ግዛት ይባላል ባንዴጅ ገዝተ ነው የምትታከመው ዶክተሮች አረ መስራት አልቻልንም አረ ደሞዛችን በጣም ምንም በቃ ካጅ ወደ አፍ ነው ብሎ ዶክተሮች ሪዛይን ያደረጉ ነው ኢትዮጵያ ውስጥ እኔ ኢንተርቪው ላደርግ ፈልጌ ነበር ያስተራቸው ስለሆነ ዶክተሮቹን ኢንተርቪው ለማድረግ አልተቻለም ዶክተሮች እየለቀቁ ነው ስራ ሰው በቃ ጸበል ስላለው ጸበል እየተጠመቀ እኮ ነው የሚድነው እግዚአብሔር አልጣለውም ዶክተሮች ስራቸውን መስራት አልቻሉም የጤና ባለሙያዎች በአጠቃላይ ስራቸውን መስራት አልቻሉም ይሄ ሁሉ ዶላር ከተሰራ ታዲያ መንግስት ምን አደረገው ምን አዲስ አበባን ብልጭልጭ ስላደረገ ለኢትዮጵያ አድጋለች come on okay watch this one Let's talk about East Africa for a second. We had Cal Costa, which you guys might know him on, a few weeks ago, and he talked a lot about the development in Ethiopia and how there's like gigawatts of potential there. I think it's shocked everybody to see how quickly Ethiopia went from 0 to 600 megawatts in 9 months, right? Yeah. That was pretty crazy. And when I was sitting down with the head of the energy ministry, and I said, how much is operational? He's like, 600. And I was like, no, I mean running miners. You know, like not just licensed to run them, or they're building the structure right now. It's like, no, there's 600, and by next month we'll have another 100. But 600 megawatt ነው እንግዲህ አሁን ገባችሁ በቃ አለንኛ ምን ሰጣችሁ ያለ ነው 600 እኮ ሜጋዋት እኮ ኮነ የሚሸጥላችሁ ኤነርጂ አለቀ በቃ ምንም ነገር የለም ጠረግርግ ብሎል በሃይድሮ ኤሌክትሪክ ፓወሩ በሙሉ ማለት ነው እነሱ ዶላር ይሰሩበታል ኢትዮጵያ ድግድግ ጨለማ ውስጥ ማለት ነው like megawatts. Sheesh. And so and I don't know if you've seen any of the videos, but when we were there, like we went to see, so QRB Labs had set up their first site, a couple mining containers, and then literally across the road, so 30 meters away, was I think it was እነኚህ በሙሉ እንግዲህ ቢትኮይን ማይነሮች ናቸው ይመጡላል ምንም ችግር የለባቸውም እነሱ የበማይረባ ሳንቲም ኢትዮጵያ ተሰጣለች ዶላሩ ገቢ ይሆናል ለአብይና ለአካባቢዎቹ ከዛ በኋላ ኢትዮጵያ ምን በቃ ፋብሪካዎች ስንት በቃ አልበላም አልጠጣም ብለው ድርጅት የከፈቱ ሰዎች መብራት ያስፈልጋቸዋል መብራት ይጠፋባቸዋል በጀነሬተር አይቻልም ነዳጁ ውድ ነው ነዳጅ እንደውም የፎሲል ፊሉ ይጥፋ ያለ ነው ምን አይነት መንግስት እንደሆነ እኮ ግራ የሚገባ ነው በጣም ግራ የሚገባ መንግስት መንግስት 50 megawatt hydro site run by Bitmain. And then sharing a wall with the QRB Labs was another 40 megawatt site that was run by some other Chinese miner that we didn't know. And while I was there, I also went out to visit 3 other sites. The striking thing is that ማለት እንግዲህ አንድ ቦታ አይደለም ያለው ያለን ነው ሰውየው ሄዶ እኮ ጎብኝቶ ነው ኢትዮጵያ በቃ ብዙ ቦታ አሁን በጣም ተማርከዋል ተመስጠዋል እዚህ ጋር ማለን እኮ እዚህ ጋር ማለንና ብዙ ሳይቶች አሉ ማለት ነው አያችሁ በድብቅ ነው
ህዝቡ ግን አያውቅም ብዙ ቢትኮይን ማይኒንግ አሉ ማለት ነው Government set up the guardrails that said basically, okay, this is how you can do it. And then the Chinese took advantage of it. If there is inexpensive energy anywhere in the world, it will be taken advantage Bitcoin of. miners will go. Like everybody else is worried about risk, right? Bitcoin miners have a lower risk threshold. So what is this? What are the knock-on effects of this, though? So, we know that the አስቀምጥላችኋለሁ እንግዲህ ጉራውን እየቸረቸረ ነው በጣም እንዴት አሪፍ እንደሆነ በቃ ተስማማል እኮ ኢትዮጵያ እያለ ነው አቤት እንግዲህ ራሻ ፈርም ክለስተር ቱ ስታብሊሽ 120 አሁን እንግዲህ ዩናይትድ አረብ ኤሚሬትስ ብቻ አይደለም ተመልከቱ አሁን ስለዚህ ግድቦቻችንን እንግዲህ ወገኔ ተመልከት አሁን ራሻ ባይዘዌ ባገሯ ማለት ነው በስድስት ስቴቶች ከልክላለች ባገሯ እንኳን አታመርትም ችግር እንዳለባት ስለምታውቅ ኤነርጂ ጋራ አብሮ አይደም ስላለች ከሚያስፈልገኝ ኤነርጂ ጋራ አያስፈልግም ብላ ራሻ ጥንቃቄ ታደርጋለች ለራሱ ሀገር ይሄ እንግዲህ በ2023 የወጣ አርቲክል ነው ከኢትዮጵያ ጋራ 120 ሜጋዋት ኢትዮጵያ ቢትኮይን አምርቺ እና ዶላር ስጭኝ ብላ ከቻይና ጋር ከራሻ ጋርም ተስማምታለች ከአረቦቹ ጋር ብቻ አይደለም ማለት ነው አሁን ታዲያ ቅድም በደረደርኩላችሁ እንግዲህ ግድቦቹ በሚያመርቱት አሁን ጠይቁ መብራት ኃይል የምትሰሩ ሰዎች ቆቃ ምን ያህል ያመርታል ሜጋዋት ወይ ሜጋዋት ምን ያህል ያመርታል ግድቡ አሁን ዋናው ስንት ነው የሚያመርተው ስራ ጀምሮ ጭጭጭጭ ተባለውም ለዛም ሊሆን ይችላል ሌላው ስንት ነው የሚያመርተው በአጠቃላይ ኢትዮጵያ ግድቦች ምን ያህል ነው የሚያመርቱት ብለሚያመነጩት ብላችሁ እንደጠየቅ ነው እንግዲህ መብራት ኃይል የምትሰሩ ሰዎች ከዛ በኋላ እንግዲህ አሁን ቻይና ደግሞ በፊት 132 አለን ለዩናይትድ አረብ ኤሚሬት ለፎኒክስ ግሩፕ አይደል አሁን ደግሞ ራሻ ደግሞ 120 ሜጋዋት ቢትኮይን ማይኒንግ ሴንተር ኢትዮጵያ ውስጥ ለመትከል ተስማማች ማለት ነው በራሻ ግን በራሷ ሀገር ራሻ ባንስ ክሪፕቶ ማይኒንግ ኢን 10 regions for 6 years ኖ ኤነርጂ ያስፈልጋታል ሃይድሮ ኤሌክትሪክ ፓወር ያስፈልጋታል ብላ ራሻ በ2024 ራሷ ሀገር ግን ባን አረገች አያችሁ ራሻ በራሷ ሀገር አይቻልም ማለት እኛ ሀገር ግን 120 ሜጋዋት ይሰጣታል 10 ክፍለ ሀገር አይቻልም ማለት አያችሁ ለምን ኤነርጂ ፋብሪካዎቹ መብራት ህዝቡ ላይ እንዲጠፋ አትፈልግማ ፑቲን አራዳ ነው አየ ኢትዮጵያ ጋር መጥቷል አለ አሻንጉሊት መንግስት አለ ምን ችግር አለ ዶላር የሚፈልግ ህዝቡ መብራት ጠፋበት አልጠፋበት ፋብሪካ ተንቀሳቀሰ አልተንቀሳቀሰ ከዛ ገንዘብ መንገድ ላይ ሊስትሮ ከሚጠርጉ ወገኖቻችን ከሱቅ በደረቶቹ በአነስተኛ ኢኮኖሚ ከሚንቀሳቀሱት ታክስ ሰበሰብኩ እያለ ወሬ ያወራል አያችሁ እሱንም ራሱ በሰዓት ነው በተወሰነ ሰዓት ነው መሸጥ ያለባችሁ ብሎ ሰዓት አውጥቶላቸው ማለት ነው ኦ ማይ ጎድ እዚስ ራሻ ቻይና ክሪፕቶ ማይኒንግ ጃይንት ታፕስ ኢትዮጵያ ኤነርጂ ቻይና ደግሞ ሌላው ሀገር ነው 51 ሜጋዋት ደምሩት እንግዲህ 132 ሲደመር 120 ሲደመር 51 ገና በማደግ ላይ ነው በቃ ግድብ ይኸው እንደውም ይሄ አርቲክል ያወጣው እንደውም የቻይና የአሁን ዋናውን ግድብ የሚላኒየም ግድቡን ነው አውጥቶ ፎቶ ያወጣል ቻይኒዝ ክሪፕቶ ማይኒንግ ጃይንት ታፕስ ኢትዮጵያስ ኤነርጂ ፎር ኒው 51 ሜጋዋት ፋሲሊቲ ክሪፕቶ ማይኒንግ ነው ቢትኮይን ማይኒንግ ስለዚህ መብራት አይኖርም ለምን መብራት ይኖራል ዝም ብሎ ላማለኝ በሰማይ ወተቷንም አላይ ማለት እንደዚህ ነው ወገኔ ካንትሪስ say no to energy guzzling bitcoin mines ማሳረጊያው ላምጣላችሁ ብዙ ሀገሮች ኤነርጂ የሚወስድ ነገር ስለሆነ በሀገራችን አንፈልግም ብለው ብዙ ሀገሮች ቢትኮይን ማይንን አስወግደዋል ዶላር እኮ ካስፈለገ መጀመሪያ የኤነርጂውን አጠናክሮ ሰው መብራት በመብራት ፋብሪካዎቹ የሚጠቀሙበትን ኤነርጂ በደንብ ካገኘ በኋላ ትርፉን ማለት ነው በተወሰነ መጠን ዶላር እንዲያመነጭለት የተወሰነ እቺን ያክል ኤነርጂ ሊሸጥላችሁ ይችላል ብሎ የሆነች አካባቢ ከዙ ራቅ ያለች ቦታ ዳታ ምንድነው ቢትኮይን ማይን እንዲያመርቱ ሊፈቅድላችሁ ይችላል ኖት በዚህ ኤክስቴንት አይደለም መብራት በሚጠፋበት ሀገር በዚህ ኤክስቴንት ግን አይደረግም Countries around the world are realizing that energy-intensive Bitcoin mining brings serious environmental and economical risks.
ብዙ ሀገሮች በዓለም ላይ አሁን አውቀዋል ቢትኮይን ማይኒንግ ለኢንቫይሮንመንት መጥፎ ለኢኮኖሚ ውድቀት የሚያመጣ ኢኮኖሚውን ሪስክ ውስጥ የሚከት እንደሆነ ብዙዎች ተረድተዋል and are taking steps to limit or even ban ቀደም ባልኳችሁ በትንሹ መብራት በደንብ በመብራት ሀገሩን ካርጉት በኋላ ካስፈለገ በመጠኑ ካልሆነ ጭራሽ ባን አድርገዋል ban the industry the rapid growth of bitcoin mining threatens the stability of national emergency systems ማይኖርም በዚህ አይነት and drains electricity needed for other basic societal needs ለህዝቡ የሚያስፈልጉ አስፈላጊ ለሆኑ ቤትን ለማብራት ፋብሪካንን ለማንቀሳቀስ ሆስፒታሎችን ለማንቀሳቀስ ህዝቡ ለሚያስፈልጋቸው ጉዳዮች ላይ ችግር ስለሚያመጣ ቢትኮይንን ባን ወይም ሪስትሪክት ያደረጉ ነው ሀገሮች including electrifications of buildings መብራት ቤቶችን ለማብራት and transportation በባቡር ሀዲድ እኛ ደግሞ ባቡር አለን የከተማ ባቡር በኤሌክትሪክ የሚሄድ አይደለም buildings and transportations to cut carbon emissions in response new regulation on bitcoin minings are being passed to protect electric grids and climate goals በጣም ነው የሚገርመው ወገኖቼ ይሄው ነው እንግዲህ ለዛሬ ይዤላችሁ የቀረብኩት መርሃ ግብር በጣም ከባድ ነው በጣም ከባድ ነው እንደምታዩት እግዚአብሔር እውነት ሰማዕቱ ቅዱስ ጊዮርጊስ በለተቀኑ ኢትዮጵያን እውነት ይታደግልን ወደ ጌታችን ከመድኃኒታችን ከኢየሱስ ክርስቶስ ያማለን የዛሬው መርሃ ግብር በዚሁ ፈጸምኩ ወዳጆቼ ወዳችኋለሁ ቀናችሁ የተባረከ የሰላም ይሁንላችሁ አነሳሶ አስጀምሮ ለዚህ ሰዓት ላደረሰን ለያው እግዚአብሔር ክብር ምስጋና ለሱ ይሁን በሁለት ወገን ድንግል ሆነች ለእመቤታችን ለቅድስተ ቅዱሳን ለማደረ መለኮት ለጌታችን እናት ለኛ እናት እሷም ከነልጇ ክብር ምስጋና ለሷ ይሁን በጣም ከባድ ሰዓት ላይ ነው ያለነው ወገኖች እግዚአብሔር ይርዳን የእውነት የአባቶቻችንና የእናቶቻችንን ጸሎት እንባቸውን እግዚአብሔር ተመልክቶ እውነት የተሻለ ዘመን ለኢትዮጵያ ለሀገራችን ያምጣልን ይሄው ነው ወገኖቼ በተረፈ በተመሳሳይ እስከምንገናኝ የዛሬው መርሃ ግብር በዚህ ፈጸምኩ ቸር ዋሉ እወዳችኋለሁ ታንክ ዩ ባይ የሰይጣን ትልቁ ችሎታው በዚህ ዓለም ሲሰራና ሲኖር ራሱን እንደሌለ አድርጎ ማቅረቡ ነው The Ethiopians slept near 1,000 years, forgetful of the word by whom they were forgotten. ሁላችንም ከተኛንበት የቀን እንቅልፍ ነቅተን የድርሻችንን ልናደርግ የተገባን ሰዓት አሁን ነው መቼም ነጩ ዓለም አለ ምክንያት አመጣ ጆሮ ያለው ቢኖር ይስማ ዘመኑንም ይዋጅ Aesop Ethiopia, the truth shall set you free.